እግዚአብሔርን እንደ አምላክ ማወቅ ሌላ ነው። እግዚአብሔርን እንደ አባት ማወቅ የተለያየ ነው። ዳዲ አባቴ፣ አባዬ፣ ባባ እናት ሁል ጊዜ ሲርብህ ትሰጥሃለች፣ ስትወድቅ ታነሳለች፣ እንባህን ትጠርግልሃለች፣ ፍቅርን ትሰጥሃለች። አባት እንደሱ አይደለም። እየወደክ እያየ አፍንጫ ከመሬት ጋር እየተጋጨ እያየ ዝም ይላል። ከእናት ያነሰ ስለሚወድ ሳይሆን በገዛ እግሮች ቆመ እንድትሄድ ስለሚፈልግ የአባት የእናት አቅፎ መሳምና የአባት በጥፊ ማለት ተመሳሳይ ፍቅር ነው። የሚገባ ስታድግ ነው። ትልቅ ሰው ስትሆን የአባት ከዲሲፕሊን ጋር ነው ሰው መሆን እንዳለብህ። ተመተህ ስትመጣ እሱም ደግሞ ይመታሃል። አባት እናትህ ልጃ ስትል አንተ ወንድ አይደለ እንዴ ተደብድበህ ትመጣለህ ብሎ በጥፊ ደግመሃል። ስለዚህ አይወድህም ማለት አለ። እግዚአብሔር አባት ነው እንጂ እናት አይደለም። አያባብል። አንዳንዶቻችሁ አሁን ያላችሁበት የህይወት ፈተና የምታልፉበት መንገድ በጠቅላላ እግዚአብሔር ጨካኝ ስለሆነ ሳይሆን አባት ስለሆነ አንተ ላይ ያለው ዓላማ ከሁሉ በላይ ፈተና ከበዛብህ ከሁሉ በላይ ትልቅ አሳይመንት አለብህ ማለት ነው። ሴት ልጅ ያለ ምንም ኮንዲሽን ትወደዳለች። ሴት ብቻ ስለሆነች ወንዶች ይወዷታል፣ ልጆቿ ይወዷታል፣ መንግስት ይወዳታል። ወንድ ልጅ ካልሰራ እናቱ እንኳን አትፈልገውም፣ ሸክም ነው የሚሆነው። ወንድ ልጅ አጥቶ ተቸግሮ ማንንም መርዳት ካቃተው የሚፈልገው ሰው የለም። ህይወት ተከብድበታለች። የማዘኛ ጊዜ በድህነት ለማዘን ራሱ ቤት ቁጭ ለማለት መብት የለውም። ወታ አሰራም ወይ ነው የሚባለው። እግዚአብሔር መጀመሪያ የፈጠረው ወንድን ነው። ሰማይን ፈጠረ፣ ምድርን ፈጠረ፣ አዋትን ፈጠረ፣ በስድስተኛው ቀን ሰው ፈጠረ የሚለው ወንድ ነው። ስለዚህ እግዚአብሔር ወንድን የሚያውቀው ዘር መሆኑን ነው፣ ምንጭ መሆኑን ነው፣ አባት መሆኑን ነው። ስለዚህ ወንድ ምንድን ነው? ሶርስ ነው። አባት ምንድን ነው? ምንጭ ነው። ሁላችንም መልካችንን፣ ከለራችንን፣ አይደንቲቲያችንን፣ ማንነታችንን፣ ዲኤንኤያችንን ከአባታችን ያገኘ ነው። እግዚአብሔር አሳን ፈጥሮ ውሃ ውስጥ ሲያደርግ ውሃ ውስጥ ያለውን ኦክሲጅን ኤክስትራክት አድርጎ እንዲተነፍስ አድርጎታል። አሳ ዋና ትሬኒንግ አያስፈልገው። ዋና የሚያስተምረው አስተማሪ መቅጠር አይጠበቅበትም። እኛ በአስተማሪ የምንማረው ኢንቦርን አይደለም። ፈጥሯችን ዋናተኛ አይደለም። ወፍ ለመብረር ምንም አይነት ስኩል አይገባም። ሲፈጠር ክንፍም አለው የመብረር አቅምም አለው። እግዚአብሔር በእኛ ውስጥ ያስቀመጠውን ሁሉ እንድንሆን የሚያስፈልገውን ሪሶርስ፣ አቅም፣ ችሎታ፣ ታለንት ሁሉ ተሰጥቶናል። እንደምታስታውሱት የጠፋው ልጅ ሉቃስ 15 ላይ ያለው ወደ ምግብ አይደለም የተመለሰው። የአሳ ምግብ ሲበላ የነበረ ጥሩ ምግብ ወደ መብላት አይደለም የተመለሰው። ወደ ሶርስ፣ ወደ አባቱ ነው የተመለሰው። ወደ አይዴንቲቲ ነው የተመለሰው። ሲነቃ አባቱን ማንነት ነው የገባው። ያለ አባት ያላደገ ኢየሱስ አባቱ ስለሆነ ምድራዊ አባት ሊሰጠው የሚችለውን ሁሉ ከዛም የበለጠ ኢየሱስ ይሰጠዋል። ኢየሱስን እንደ አባት ካልተረዳኸው ግን፣ እግዚአብሔርን እንደ አባት ካልተረዳኸው ግን ትክክለኛ የሆነ ብለሲንግን ማግኘት አትችልም። the absence of father is the absence of identity። ስለዚህ በዓለም ላይ ያለው አሁን የመጣው መከራ፣ ጦርነት፣ ችግር የኢኮኖሚ ችግር ሳይሆን፣ የፖለቲካ ችግር ሳይሆን፣ የትምህርት ችግር ሳይሆን የአባትነት ችግር ነው። ከአባት ጋር ፌሎሺፕ ሳይኖረው የአባትን ፍቅር ሳያገኝ አባቱን በፊት ለፊት ሳያይ ኖርማል ሆኖ ማደግ አይቻልም። እንደዛ ያለሱ ግን አድገው በአባት ካደጉ የተሻሉ ሰዎች ደግሞ ኖሮ አይተናል። እነሱ ሰዎች ስፔሻል ግሬስ ተሰጥቷቸው ነው። በዓለም ላይ 90% ወንጀለኞች፣ ፕሮስቲቲዩት የሆኑ ድራግ ዲለሮች፣ ጋንግስተሮች፣ በተለያየ እስር ቤት ያሉ የተለያየ ነገር ውስጥ ያሉ ሰዎች 90% አባታቸውን የማያውቁ ናቸው። የአባት ፊግር ከተበላሸ፣ ስለ አባት ያለህ ኢሜጅ ከተበላሸ ላይፍ ተበላሽቷል። የቤተሰብ ስትራክቸር የሚጀምረው ከአባት ነው። አባት ፕሮቫይደር መጋቢ ነው። ምግብ ማምጣት አለበት፣ ፋይት ማድረግ አለበት፣ ቤተሰቡን ፕሮቴክት ማድረግ አለበት። የሚያስፈልገውን ነገር ሁሉ ሄዶ ከየትም አምጥቶ ቤተሰቡን፣ ሚስቱን፣ ልጆቹን ማኖር አለበት። ሶርስ ነው፣ ፕሮቴክተር ነው፣ ምንጭ ነው። አባት ካዘነ ሙሉ ቤተሰቡ ያዝናል። በቃ አለ። አባት ተስፋ ቆርጦ ከታየ ሙሉ ቤተሰቡ ተስፋ ይቆርጥ። አባት ከለመለመ ሁሉ ሰው ይለመልማል። ሴቶች ሰርቶ ባመጡት ደግሞ የሚኖሩ አሉ። ለጊዜው ስራ ባጣ ጊዜ፣ በተቸገረ ጊዜ፣ ነገሮች እስኪስተካከሉበት ጊዜ ድረስ ሴቶች ጎበዞች ስለሆኑ የመከራውን ጊዜ ያሻግራሉ። ሴቶች ብዙ ሰዎች እንደዚህ ያስተማሯቸው ሁሉ አሉ እስከ ፒኤችዲ ድረስ። ወንድ መሆኑ የሚሰማው ቤተሰቡን ሲመግብ ሲያይ ነው። ወንድ ከራሱ ይልቅ ልጆቹ፣ ሚስቱ፣ ቤተሰቡ በጠቅላላ ጥሩ ሲለብሱ፣ ጥሩ አይነት ኑሮ ሲኖሩ፣ ፊታቸው ሲያበራ ወንድ እንደሆነ ይሰማዋል። እንደዛ ካላደረገ እኮ ወንድ አይሰማው። ራሱ እየለበሰ ራሱ ጥሩ መኪና እየነዳ ልጆቹና ሚስቱ አመዳም ሆና ከታየ ሰውየው ፌል አድርጓል። የአባት ትክክለኛ ማንነቱ የሚታየው በልጆቹና በቤተሰቡ ነው። ለቤተሰቡ ፕሮቫይድ ካላደረገ ካቃተው ወድቆ ይነሳል። ወንድ ልጅ ጊዜ ነው የሚፈልገው። ወንድ ልጅ ነገሮች እስኪመጡለት ድረስ ረጅም ጊዜ ይወስድበታል፣ ግን ያመጣታል። ወንድ ምንጭ ብቻ ሳይሆን ደግሞ ወንድ ፕሮቫይደር ነው። ወንድ ቤተሰቡን ፕሮቴክት የሚያደርግ ነው።
እዚህ ነው ሴቶች ጠንከር ያለ ጎበዝ የሆነ ጥሩ ገንዘብ ያለው ስራ የሚሰራ ሰው ከሆነ ነው የሚያገቡት እንጂ መልኩን አይተው አያገቡትም። ወንድሞች ደግሞ የሚሸወዱት እንደዛ ነው። ፍሪዝህን አሳምረ ከረባትህን አድርገህ ምንም የታክሲ የለኝም ካልካት ዝንጀሮ ነው የምትመስለው። ኢሚዲየትሊ ሴቶች ኢሚዲየትሊ ዝንጀሮ መስለ ነው የምትታየው። በጣም የሚያስጠላ አልወድም የሚሉት መላጣ የተባለ ሰው በጣም ይገርማቸዋል። አሁን እግዚአብሔር ረድቶኝ 70 ሚሊዮን ብር አካውንቴ ላይ አሁን አስገብቼ አቤት መላጣ ሴቶች ይወላ አጭር አልወድም፣ መላጣ አልወድም፣ ቦርጫም አልወድም ምናምን የሚሉት ውሸት ነው። እሷ ወሬ ናት። ፕሮቫይደር ከሆንክ ያንተን ቁመት አይታያቸው። እንዲህ ነው የሚያዩ። እግዚአብሔር እንደሱ አድርጎ ስለፈጠረ ሴቶች የሚያስቡት በምንድን ነው? ልጆቼን እኔን ከአደጋ ይከላከላል ወይ? ሳንቸገር ያኖረናል ወይ? ስለ ልጆቿ ገና ያልወለደቻቸው ልጆች ሁሉ ነው የምታስበው። ፕሮቴክት ያደርገኛል ወይ? ከእሱ ጋር ስኖር የተጠበቅኩ ነኝ ወይ ብላ እንጂ የምታስበው ያንተን ሽቶ እዛ ተቀባው፣ መስሪያ ቤት ተቀባው። ሴቶች እንደሱ አያስቡም። ወንድሞች ሚስጥር የነገርኳቸው እግዚአብሔር የፈጠረውን አፈጣጠር ነው የምነግራቸው። ወንድ ምንድን ነው? ፕሮቫይደር፣ አቅራቢ ነው፣ አምጪ ነው፣ አባት ነው። እግዚአብሔር አባት ስንል የምንፈልገውን ሁሉ የሚያቀርብልን አባት ማለት እግዚአብሔር ኤልሻዳይ ማለት ምንጫችን፣ ሶርሳችን፣ የበረከት ምንጭ፣ የጤንነት ምንጭ፣ የነገር ሁሉ ምንጭ ነው ማለት ነው። የአባትነትን ድርሻ እየነገርኳችሁ። ወንድ የተባለ ሁሉ እግዚአብሔር አባት እንደሆነ ነው የሚያውቀው፣ ሳይወልድም ሳያገባም። አባትነት ከማግባት ጋር ብቻ የተገናኘ አይደለም፣ ከአይዴንቲቲ ጋር የተገናኘ ዘር አለ ውስጡ። ያዕቆብ የአባቱን አፈርሜሽን ከወሰደ በኋላ ነው ሄደው። በኩርናውን ኦልሬዲ ገዝቷል፣ ወስዷል። ብለሲንጉን ግን ተቀብሏል። እሱ ደግሞ ልጆቹን በሙሉ ጠርቶ እያንዳንዱን እጅ እየጫነ ብለስ አድርጓል። የሆነ ጊዜ እንዲያውም አቀያይሯል። ሰውየው እኮ በራሱ ላይ ብቻ አይደለም፣ ማን ምን እንደሚሆን በስፒሪት የሚረዳ ሰው። ለአባትህ ስጦታ ይዘህ ሄደህ ለምን ካልሲ አይሆንም ብለስ አድርገኝ መንገዴ እንዲቃናል። እግዚአብሔር ኦቶሪቲን በአባት ውስጥ ስላስቀመጠ ማለት ነው። እዚህ ጋር ከአባታችሁ ጋር የተጣላችሁ፣ የተኮራረፋችሁ፣ ቂም የያዛችሁ ከአባታችሁ ይልቅ አደጋ ውስጥ ያላችሁት እናንተ ናችሁ። ብዙ ሰዎች ህይወታቸው ፌል ያደረገው የአባት አፈርሜሽን ስለሚያስፈልጋቸው ነው። አባቱ ይስሐቅም ልጄ ሆይ ወደ እኔ ቅረብ ሳመኝም አለው። ወደ እርሱም ቀረበ፣ ሳመውም፣ የልብሱንም ሽታ አሸተተ፣ ባረከው፣ እንዲህም አለ የልጄ ሽታ እግዚአብሔር እንደባረከው እርሻ ሽታ ነው። እግዚአብሔርም ከሰማይ ጠል ከምድርም ስብ የእህልም የወይንንም ብዛት ይስጥ። አሕዛብም ይገዙልህ፣ ህዝብም ይስገዱልህ። ለወንድሞችህ ጌታ ሁን፣ የእናትህም ልጆች ይስገዱልህ። የሚረግምህ እርሱ ርጉም ይሁን፣ የሚባርክህ ብሩክ ይሁን። አባቶችንም እኮ በአዲስ ኪዳን ልጆቻችሁን አታስመርሩ ይላል። ያዕቆብን ያዕቆብ ያደረገው ረሃቡ ሆኖ ሳለ በረከቱን ያጸናለትና እንዲህ ልክ እንደተባረከ ለዘላለም እንዲቀር ያደረገው የአባቱ ብለሲንግ ነው። አባት ወደ ልጆቹ መመለስ አለበት። ላይፍ ህይወትን ሊናገርባቸው ይገባል። ፍቅርን ሊሰጣቸው ይገባል። ኢንቲሜት ሊሆን ይገባል። እግዚአብሔርን እንደ አምላክ ማወቅ ሌላ ነው። እግዚአብሔርን እንደ አባት ማወቅ የተለያየ ነው። ዳዲ አባቴ፣ አባዬ፣ ባባ። እናት ሁል ጊዜ ሲርብህ ትሰጥሃለች፣ ስትወድቅ ታነሳለች፣ እንባህን ትጠርግልሃለች፣ ፍቅርን ትሰጥሃለች። አባት እንደሱ አይደለም። እየወደክ እያየ አፍንጫ ከመሬት ጋር እየተጋጨ እያየ ዝም ይላል። ከእናት ያነሰ ስለሚወድ ሳይሆን በገዛ እግሮች ቆመ እንድትሄድ ስለሚፈልግ። የአባት የእናት አቅፎ መሳምና የአባት በጥፊ ማለት ተመሳሳይ ፍቅር ነው። የሚገባ ስታድግ ነው፣ ትልቅ ሰው ስትሆን። የአባት ከዲሲፕሊን ጋር ነው ሰው መሆን እንዳለብህ። ተመተህ ስትመጣ እሱም ደግሞ ይመታሃል። አባት እናትህ ልጃ ስትል አንተ ወንድ አይደለ እንዴ ተደብድበህ ትመጣለህ ብሎ በጥፊ ደግመሃል። ስለዚህ አይወድህም ማለት አለ። እግዚአብሔር አባት ነው እንጂ እናት አይደለም። አያባብል። እንደ እናትም ሆነ አሳደግከኝ የሚለው መዝሙር እንጂ መጽሐፍ ቅዱስ አይደለም። ጭራሽ እግዚአብሔር የእናት ባህሪ የለውም። እግዚአብሔር ሊያባብል ፍጥፍጥ ስትል ነው እንጂ የሚያየው እግዚአብሔር። ንስር አሞራ ልጇን መጀመሪያ የምትሰራው እሾህ፣ ከእሾ ቀጥሎ የተሰባበረ ድንጋይ፣ ከተሰባበረ ድንጋይ እንደ መስታወት አይነት እንዳል እያለ ሶፍት እየሆነ መጨረሻ ላይ ጥጥ ነው የምታደርገው። ሳይዙ ሲጨምር ጥጡ ይነሳል። ሳይዙ ሲጨምር እየወጋው ስለመሄድ ግዴታ ምን ይሆናል? ይወጣል። ከወጣ በኋላ ግን ወደ ተራራ ትወስደዋለች። ከተራራ ላይ ትወረውረዋለች። መሬት ሊመታ ሲል ከስር ገብታ ተነሳዋለች። መጨረሻ ላይ የንስር አሞራ ከመብረር ውጭ ምንም አማራጭ የላትም። የሆነ ጊዜ እጭ ብላ ትበራለች። አንዳንዶቻችሁን እግዚአብሔር እንደዛ እያደረገ ነው። አስባችሁታል? ጌታ ኢየሱስ የጸለየው ጸሎት ተሰምቶ ቢሆን ኖሮ፣ እግዚአብሔር አብሺ ብሎት ቢሆን ኖሮ፣ አባት ሆይ ብትወድስ እቺ ጽዋ ከኔ ትለፍ አታልፍ። የተወለድከው ለመሞት ነው። አባት ሆይ ጦር በዚህ ሊገባ በወንበዴ እጆች አሳልፈ ልሰጠኝ፣ የዓለምን ሁሉ ኃጢአት ሊሸከም። አንዳንዶቻችሁ አሁን ያላችሁበት የህይወት ፈተና፣ የምታልፉበት መንገድ በጠቅላላ እግዚአብሔር ጨካኝ ስለሆነ ሳይሆን አባት ስለሆነ፣ አንተ ላይ ያለው ዓላማ ከሁሉ በላይ ፈተና ከበዛብህ ከሁሉ በላይ ትልቅ አሳይመንት አለብህ ማለት ነው።
እግዚአብሔር እናት አይደለም። አንተ ደግሞ ለካ ከዴስቲኒ ጋር ወደ ፈለግከው አቅጣጫ እንድትሄድ የሚያደርግህ የአባት ኢሜጅ። ስለዚህ የአባት ኢሜጅ ከተበላሸብህ ያንተ አይደንቲቲ ተበላሽቶብሃል ማለት ነው። አትናደዱ። እንዴ እኔ እናቴ ናት ያሳደገችኝ ቀጥለጥ አድርጋ። ብዙ አባት ካላቸው ሰዎች የተሻለ ፐርሰናሊቲ ነው ያለኝ የምትሉ አላችሁ። እውነት ነው። አንዳንድ እናቶች በጣም የሚገርሙ ናቸው። በጣም የሚያሳዝነው ግን እናት ሲንግል ሆና ስታስተምር ታሳድግ እንደ እናት አይደለም የምታሳድገው፣ እንደ አባት ነው የምትሆነው። የአባትን ሮል ነው የምትቀበለው። አደገኛ አባት ነው እንደምትሆነው። ሲንግል ማሞች አባት ናቸው። እዚህ ነው ብዙዎቹ የአባት ኢሜጃቸው ሲበላሽ ኢየሱስን እንደ አባትነት ሲቀበሉ ሁሉ ነገር እዚህ ማይንድ ውስጥ ብሎ ይስተካከላል። እዚህ ምድር ላይ ላለው ረብሻ በጠቅላላ፣ ጦርነት በጠቅላላ፣ ድህነት በጠቅላላ፣ እርግማን በጠቅላላ ተጠያቂ ወንድ ነው። ለቤተሰብ መፍረስ ተጠያቂ ወንድ ነው። 90% ፍቺን ኢኒሼት የሚያደርጉት ሴቶች ቢሆኑ ለመፍረሱ ምክንያት ቤቱን በትክክል ባለመያዙ ምክንያት ተጠያቂ ወንድ ነው። ወንድሞች ላይ ያለው ኃላፊነት ከባድ ነው። ሴት ልጅ ያለ ምንም ኮንዲሽን ትወደዳለች። ሴት ብቻ ስለሆነች ወንዶች ይወዷታል፣ ልጆቿ ይወዷታል፣ መንግስት ይወዳታል። ወንድ ልጅ ካልሰራ እናቱ እንኳን አትፈልገውም፣ ሸክም ነው የሚሆነው። ወንድ ልጅ አጥቶ ተቸግሮ ማንንም መርዳት ካቃተው የሚፈልገው ሰው የለም። ህይወት ተከብድበታለች። የማዘኛ ጊዜ በድህነት ለማዘን ራሱ ቤት ቁጭ ለማለት መብት የለውም። ወታ አሰራም ወይ ነው የሚባል። እውነት ውሸት? ሴት ትባላለች፣ ተኳኩላ ቤት መቀመጥ ትችላለች። አያችሁ ተፈጥሮ። ሴት ልጅ ለዛ አልተፈጠረችማ። ሄዳ ለፍታ ፕሮቫይድ እንድታደርግ ስላልተፈጠረች እንዲሁ መወደድ ትችላለች። ቤት ጸውለቱ ባይኖር፣ ቤት ምግብ ባይኖር፣ ቤት ነገሮች ባይኖሩ ተጠያቂው መጀመሪያ ወንድ ነው። ሚስት ጎበዝ ካልሆነች ተጠያቂ እሷ ሳትሆን አንተ ነው። ሚስት ካላማረች፣ ካለበሰች፣ ሽቅርቅር ካላረካሽ ተጠያቂ አንተ። ወንድሞች እስቲ ተጠያቂ ነን በል። ልክ ኃላፊነቱን መውሰድ ለካ ስትጀምር እግዚአብሔር ራሱ የሚያስፈልግህን ነገር ወደ አንተ መላክ ይጀምራል። እኔ ነኝ ኃላፊ፣ ከዚህ በኋላ ለዚህ ቤተሰብ ሰላሙ ተጠያቂ እኔ ነኝ፣ ጸሎቱ ተጠያቂ እኔ ነኝ፣ ለቤተሰቦች ፕሮቫይደር እኔ ነኝ የሚለውን አስተሳሰብ ስታመጣ ነው። ኮምፕሌን ማድረግ ስታቆም ነው እግዚአብሔር በረከቱን ወደ አንተ የሚልከው። እግዚአብሔር ራሱ ማንነቱን እንድናቅ የፈለገው እንድናይ የፈለገው እንደ አባት ነው። ከአባታችሁ ጋር ችግር ያለባችሁ ታረቁ፣ የማታውቋቸው ደግሞ ይቅር በሏቸው። በሕይወት ያሉ አባት ያላችሁ እድለኞች የሆናችሁ ስጦታ ስጧቸውና ይባርኳችሁ። ዘበኛም ይሁን ምንም የሌለውም ይሁን አባት ነው። ወደዚህ ምድር ለመምጣት እግዚአብሔር ኤግዚስት እንድታደርግ ያደረገበት መንገድ ነው። የበድለህም ይሁን ወንድ ዘር ነው ህይወትን ኢኒሼት ያደርጋል። ሴት ደግሞ ያው ኢንኩቤት ታደርገዋለች። ሴት የሰጣችኋትን ነገር ነው የምታባዛው። ዘር ይሰጣታል፣ ልጅ አድርጋ ትሰጣለች። ብር ትሰጣታለህ፣ እንጀራ ምግብ ወጥ አርጋ ቤቱን አሳምራ ትሰጣለች። ነገር ትሰጣለች፣ ሰጣታለህ፣ አቃጥላ ትደፋለች። የሰጣሃትን ነው አባስታ መስል። ፍቅር ከሰጣት ብዙ ፍቅር ትሰጣለች። ነገር ከሰጣት እሱንም አባስታ ትሰጣለች። ስለዚህ የምትሰጠውን ተጠንቀቅ። ወንድ ግን ላይፍ ጊቨር ነው፣ ሲድ ነው። ሌላው ልንገራችሁ፣ የአባት ትልቁ ፕሮብለም አባትህ በጣም ፈሪ ቢሆን ጨለማ ሲያይ በቃ የሚንቀጠቀጥ ከሆነ ምንም ጥርጥር የለውም አንተ እንደዛ። ፍርሃቶቻችሁ ከአባትን የመጣው በጣም ሲያነ ከእናት አይደለም፣ ቀጥታ በሲዱ ይተላለፋል። አንዳንድ ዘሮች እኮ የተጣመመ ዛፍ ፍሬው ሲበቅል ዛፍ ያኛው እንደዛ ተጣመ። አንዳንድ ኢንሴኪዩሪቲ፣ አንዳንድ ፍርሃት፣ አንዳንድ የሆኑ ነገሮች ከአባትን የመጣው። ልጆችህን አድርጉ ብለህ ከምትመክር አንተ ስታደርግ ያየኸውን ነገር የመከተል ባህሪ ያላቸው። አንተ አንድ ቀን በህይወት መጽሐፍ ከፍተህ ማታቅ አንብብ ልጅህን ብለህ በኩርኩም የምታጦዘው ከሆነ አያነብም። ሁል ጊዜ ግን መጽሐፍ ከፍተህ የምትቀመጥ ከሆነ ያነባል። ምንም ጥርጥር የለውም። ሶርስ ነው። ሰስቴን ያደርጋል፣ ፕሮቴክት ያደርጋል። ቤተሰቡን የሚጠብቀው ወንድ ነው። ያስተምራል፣ ዲሲፕሊን ያደርጋል። ሄድ ነው ወንድ። ለዚህ ነው ክብር ይወዳል፣ መሰማት ይወዳል፣ ኬር ያደርጋል። ለቤተሰቡ መውደቅና መነሳት ኃላፊነት ይወስዳል። አባት ሳያሳድጋችሁ ወንበዴ ሳትሆኑ ሌባ ሳትሆኑ ተምራችሁ አድጋችሁ ትልቅ ሰው ሆናችሁ እግዚአብሔር ይባርካችሁ። እናንተ ማለት ዘ ቤስት ሂውማን ቢንግ ናቸው፣ የተለያችሁ ፍጥረት ናቸው። ምክንያቱም እንደናንተ ያደጉ 99% የሉም፣ ጠፍተዋል። እናንተ ግን ቆማችኋል። ይህንን ያደረገላችሁ ጌታ የተባረከ ነው።